ሰምቼ ልጠይቅ እንደመጣው ስታቅ ልታከብረኝ ይገባ ነበር። አንተ ነበርክ አይደል? ለምን ብዬ እንዴ ወንድሜ ላይ ለምን ብዬ ገዳይ ልካለሁ? ምንም ቢሆን እኮ ስጋዬ ነው። በቃ ይሄ ሰውዬ መቼም እኛ መተው አይችልም ማለት ምን አይነት ቀሽም ሰው እንደሆነ። ቤት ስለሆነ ጋባዥ አያስፈልግህም ብዬ እኮ እና ዶክተር ምንም ነገር አትፈልግም? አይ ምንም አልፈልግም። ምንድነው ጥያቄ አነሳ። ዘርፌ ማለት ገንዘብ በጣም የምትወድ የሆነች ስግብግብ የሆነች ሰይጣን ፍጥረት ናት። ሉላ ጥበቃ ተዘጋጅቶላታል። አቶ ሽብሩ ወደነ ሉላ ቤት ገብቶ ከዛሬ ጀምሮ እኔ እጠብቃለሁ በማለት እንግዲህ ስራ ጀምሯል። በዛም ደግሞ ለምን የቤት ሰራተኛ አትፈልጉም ወይ በማለት አሁን ላይ ሳሮርን ወደዛ ቤት ለማስገባት ሞክሯል። ሱራፌል በራይድ ስራ ተሰማርቶ ባለበት ሰዓት እንግዲህ ተደብድቦ መምጣቱን ሁላችንም ያየነው ነው። ዛሬ ላይ ደግሞ ዶክተር ሮቤል ሙዝ በመግዛት ላይ መጣሁ፣ አንተ ግን አላከበርከኝም በማለት መጥቶ ነበረ ሳሚ ቤት። ሳሚም እንግዲህ ውጣ ከቤቴ ምን ልትሰራ መጣ በማለት ተናግሮት ነበር። ቤዛም እሱን ባገኘችው ጊዜ ያችን አክስት ተብየዋንና ያቺ እስስት ሉላ ተብየዋን ንገራቸው እሺ፣ ዝም ብዬ እንደማልቀመጥ ላደረጉት ነገር ለሰሩት ስራ በሙሉ ዋጋቸውን እንደምሰጣቸው ንገራቸው በማለት እንግዲህ ለኪሩቤል ነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ነባሮች ላይክ ሼር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ሱራፌል እንግዲህ መተኛቱ ይታወቃል። ይህም ደግሞ ያው በራይድ ሲሰራ ተደብድቦ ነበር የመጣው። አሁን ላይ ግን ወንድሙ ሊያየው ወደ ሳሚ ቤት ይመጣል። ሳሚም ሙጣ ከቤቴ ምን ልትሰራ እዚህ መጣ በማለት ተናግሮት ነበረ። ወንድሜ መታመሙን ሰምቼ ነው የመጣሁት፣ አንተ ግን እንኳን ወንድም ሌላም አትሆንም፣ አሁንም የመጨረሻ እድል እየሰጠው ነው በማለት እንግዲህ ይነግረዋል። ሱራፌልም አንተ ሰውዬ ለምንድን ነው የማትሆን? ግን በቃ ትሆናልኩ ለምን አትሆንም በማለት ይገኛል። ሱራፌልም እንዳንተ ያለ ወንድም የለኝም፣ አሁን ሂዱጣ ከዚህ ቤት በማለት እንዲወጣ ያደርጉታል። ሙዙን አስቀምጦ እሱም ይወጣል። ልክ እንደወጣም ቤዛን አግኝቷት ነበረ። ቤዛና ሉላ ተገናኝተው ወደ ቤት እየመጣች ነበር። አንተ ደግሞ እዚህ ምን ትሰራለህ በማለት ትጠይቀዋለች። ዶክተሩም በጣም አምሮብሻል፣ ደግሞ እዚህ መሆኑ ተመችቶሻል በማለት ነበረ ሊናገራት እንዲሁም ደግሞ ሊያስከፋት የሞከረው። ቤዛ ግን ታውቃለህ ለዛች ላስመሳይ ሉላና እንዲሁም ደግሞ ለአክስቷ ንገራቸው፣ ለሰሩት ስራና ለሰሩት ግፍ ዋጋቸውን እንደሚያገኙ ንገራቸው፣ እሺ አለቃቸውም በማለት ዞር በሌ ከመንገዴ ብላ ወደ ቤቷ ገብታለች። እንግዲህ እንደገባችም ሱራፌል ምናልባት እውነትሽን ይሆን እንዲህ የምታወሪው ወይንስ እያስመሰልሽ ይሆን በማለት ነበር ለራሱ ጥያቄ የጠየቀው። አሁን ላይ የሉላ ሀሳብና ምኞት ይሳካላት ይሆን አይታወቅም። ምክንያቱም ሉላ አሁን ላይ የተቻላትን እያረገችና እየጣረች ነው የምትገኘው። እንዲሁም ደግሞ ከዶክተር ሮቤል ጋር ሆና ቤዛን ገንዘብ ማለትም አሁን ባክስቷ የሆነውን ሁሉ በራሷ ለማድረግ አግዘኝ እያለችው ትገኛለች። ለዚህም ደግሞ እጅግ በጣም እየፈጣጠነች ነው የምትገኘው። ነገር ግን ይሄ ሀሳቧ ለበቀል ወይንም ደግሞ ለዚህ ገንዘብ ለማስመለስ በማለት የገባችበት ነገር ምናልባት በኋላ ፍቅር ላይ እንዳይጥላት ሉላ ታሳስበናለች። በዛ ላይ ደግሞ እርጉዝ ናት። የዶክተር ሮቤልም እንግዲህ ከነሱ ጋር ሲሄድ ወደ እሷ ጋር ነበር የሄደው። በር ሳይከፍት ነበር የገባባት። እሷም ሻወር ወስዳ ቅባት እየተቀባች ባለበት ሰዓት ነበረ የመጣም ሳታንኳኳን የምገባው ብላ ኮስተር ብላ ነበር የተናገረችው።
ዶክተር ሮቤልም ይቅርታ በማለት እንግዲህ ልውጣልሽ በማለት ጠይቋት ነው። ልብስ ልበሽ ቢላትም ችግር የለውም በቃ ተቀመጥ በማለት ይቅርታ አስደነቅኩ አይደለ በማለት ይቅርታ ትጠይቀዋለች። የሚጠጣ ነገር ምን ትፈልጋለህ? ምን ላምጣልህ? እያለችው ቅባቷን እየተቀባች ነበረ። እሱም የሆነ ቀዝቀዝ የሚያደርግ ነገር በማለት እንግዲህ በሚያወሩበት ሰዓት የሉላ የልጇ አባት የቀድሞ ፍቅረኛዋ በር ከፍቶ ይገባል። ምን ልትሰራ ደግሞ እዚህ መጣ? በማለት ከመቀመጫዋ ደንግጣ በመነሳት ሉላም ትጠይቀዋለች። እንዲሁም ደግሞ ሂድ ውጣ ይለዋል ኪሩቤል። የልጇ አባት እኮ ነኝ አልወጣም በማለት ይናገራል። ነገር ግን ሂድ ውጣ ቢለው ጭራሽ ሊደበድበው ሞክሮ ነበር። ነገር ግን ኪሩቤል ሽጉጥ በማውጣት መሞት ካልፈለግ ከዚህ ውጣ ሲለው ይወጣል። ኪሩቤልም እንግዲህ እዚህ ቤት ግዴታ ጥበቃ ያስፈልጋል በማለት ወደ ሽብሩ ደውሎለት ነበረ። ሽብሩም ከሳሮን ጋር ቁጭ ባለችበት ሰዓት ያው ይደውላል። አሰብክ ቦታዊ በማለት ጠይቆት ነበር። እሷም ደግሞ ግባ፣ እዛ ቤት መግባት አለብህ፣ በቃ ግባ። ለተበዳይ ነው ወይንስ ለበዳይ ነው ግን አንተ የምታግዘው? እሱና እንዲሁም ደግሞ መንትዮቹን እየተበደሉት እሱና ያቺ አክስት ተብላ ነው እህቶቹ ላይ እነዚህ እህትማማቾቹ ላይ በደል የደረሰባቸው። ስለዚህም እዛ ቤት መግባቱ ጥሩ ነው፣ እባክን ግባ እያለችው ትገኛለች። ሽብሩም እንግዲህ እገባለው ችግር የለም በማለት ይነግረዋል። አሁን ጥሩ ውሳኔ ነው የወሰንከው፣ በጣም ጎበዝ በማለት እንግዲህ ግን ለምንድን ነው ሉሲ ስላንተ ክፉ የነገረች በማለት ነግራው ነበር። እሷም እኮ ስለኔ ብዙ አታውቅም እኮ ብዙም አብረን ያሳለፍነው ነገር የለም በማለት ሽብሩ ይነግራታል። ሽብሩም እንግዲህ ወደዛ ቤት ሰራተኛ ሆኖ ጥበቃ ሆኖ ይገባል። ሉላም ከቤት በወጣች ሰዓት እንግዲህ የልጇን አባት መንገድ ላይ ታገኘዋለች። ለምንድን ነው ግን እማትረጅኝ? ይቅርታሽን እስከማገኝ ድረስ መቼም ካንቺ አርቅም። አሁንም ይቅርታሽን እጠብቃለሁ። በቃ ይቅርታ አልኩሽ አይደል? ይቅርታዬን ተቀበይኝ እያላት ይገኛል። እሷም ዞር በልልኝ፣ በቃ አትከታተለኝ እያለችው ትገኛለች። በዛ መሀል ሽብሩም ይመጣና ምን ፈልገህ ነው? እኔ እሷ ጠባቂ ነኝ በማለት ያባርረዋል። ሽብሩ በማለት ነበር እንግዲህ ሰውየውም እያጣራው ስማ አዲስ አልሆነብኝም ማቀም መሰለኝ በማለት እንግዲህ ሰውማ የዶክተር ሮቤል ነው በማለት ሉላም ትገነዘባለች። ከዛሬ ጀምሮ ጥበቃሽ ነኝ ቢላትም እኔ ጥበቃ ያስፈልገኝም በማለት ትነግረዋለች። ለካ በሩን ነው ጠብቅ የተባልኩት በማለት ወደ ቤቱ ይመለሳል። ሉላም እጅግ በጣም ነበረ እየከበዳት ተዋናዮች ግን እንዴት ነው እንደዚህ መኖር የሚችሉት እያስመሰሉ? እኔማ አልችልም ደከመኝ አሁንስ እያለች ትገኛለች። ምክንያቱም የውሸት ዓለም ላይ ነው የምትኖረው። ነገር ግን ይሄ የውሸት ዓለም ብላ የጀመረችው ምናልባት የእውነት እንዳይሆንባት እና በኋላ እጅግ እንዳትጎዳ ሁላችንም እናስባለን። ሱራፌልና ቤዛም እንዴት ናት ግን ያች ሉላ? እኔ አሁንስ እያሳዘነች ነው በማለት ሱራፌል እየተናገረ ነበረ። አሁን ነገሮችን እጅግ እያፈጣጠነች ነው፣ አላቅም በጣም ፈርቻለሁ፣ ከንፈሩን ስመዋለች በማለት ትነግረዋለች። ያም ደግሞ ዘርፌ እያየች ነበረ እሷን ለማሳመን ነው በማለት ለሱራፌል ትነግረዋለች፣ ቤዛ ማለት ነው። ሽብሩ አሁን ላይ ሳሮንን እዛ ቤት ሰራተኛ አድርጎ ለማስገባት እየጣረ ነው። ሰራተኛ አትፈልጉም ወይ በማለት ሉላን ጠይቋት ነበረ። ነገር ግን ዋናዋ እናትየዋ ስለሆነች ይሄ ቤት የኔ ስለሆነ እኔ ነኝ ሁሉ ነገር የማዛው ስላለች አሁን ሉላ ብትፈልግ እንኳ ልትገባ አትችልም። ነገር ግን ሳሮን እዛ ቤት ከገባች ነገሮች ምናልባት ቀለል ሊሉ ይችላሉ። ሀሳብና እቅዶች እንዲሁም መረጃዎችን ለመለዋወጥ ከነቤዛ ጋር እጅግ ጠቃሚ ነው። በቀጣዩ ቪዲዮ ደግሞ እስኪ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን እንዲሁም ላይክ፣ ሼር በማድረግ አበረታችሁ። ያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።